በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት የፍጥረት ሁሉ ጌታ ልዑለ ባሕርይ እግዚአብሔር ሆይ ይህችን ዕለትና ይህችን ሰዓት ባርከህ ቀድሰህ በቅድስና አደባባይ እንድናመልክህ እንድናመሰግንህ ደግሞም የሚያሳርፈውን ቃልህን እንድንሰማ በፍቅር ለፍቅርና ስለ ፍቅር ስላገናኘን አምላከ ቅዱስ ጊዮርጊስ ከምድር እስከ አርያም ስምህ ለዘላለም የከበረና የተመሰገነ ይሁን። የተከበሩ አባታችን ክቡር መልአከ ገነት መምህር ፍቅሩ የዚህ ታላቅ ደብር አስተዳዳሪ እግዚአብሔር በመንፈሳዊ መንገድ ላይ እረኛ አድርጎ የሾሙት አባት አይተ እግዚአብሔር ካህናት በሰማያዊው ስርዓት እግዚአብሔርን የምታገለግሉ አባቶቼ ላይካነ ምስጢር ዲያቆናት አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ በወደደን ባከበረን እስከ መቃብርም ድረስ ከአይምሮ በላይ በሆነ ጥልቅ ፍቅር ባፈቀረን በክርስቶስ ኢየሱስ ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምንስ ዋላችሁ። እስከዚህ ሰዓት ያደረሰን በእድሜያችን ላይ ቀናትን፣ ሳምንታትን፣ ወራትን እያፈራረቀ ይችን የበረከት ሰዓት የሰጠን የሰራዊት ጌታ እግዚአብሔር ክብርና ምስጋና ለታላቅ ስሙ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ዋኖቻችሁን አስቡ በሚል ይሆናል። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የተላከ ምዕራፍ 13 ቁጥር 7 ላይ የሚገኝ ቃል ነው። ቃሉን አነበዋለሁ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኖሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናም ዛሬም ሕያው ነው። ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ ይላል። ስለ ቃሉ አምላካችን የተመሰገነ ይሁን። እንግዲህ ዋኖቻችሁን አስቡ ሲል ቅዱስ ጳውሎስ ዋኖች ማለት ምን ማለት ነው? ከቃሉ ፍቺ መነሳት አለብን። ቀጥሎ ዋኖቻችንን የምናስበው ለምንድን ነው? ምን የምናገኘው ጥቅም ረብ ስላለ ነው ቅዱስ ጳውሎስ ዋኖቻችንን እንድናስብ ግድ ብሎ የጻፈልን። ዋኖች የሚለው ቃል መሪዎች ማለት ነው። አብነት፣ አርአያ፣ ምሳሌ የሚሆኑ ሰዎች ማለት ነው። ዋኖች ማለት በዚህ አውድ ላይ በዚህ ገጸ ንባብ ደግሞ ስንመለከተው እግዚአብሔር በመንፈስ ቅዱስ ቅባት ያከበራቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ የክርስቶስ ጃንደረቦች ራሳቸውን ለእግዚአብሔር መንግስት አሳልፈው የሰጡ ቅዱሳን ማለት ነው ዋኖች የሚባሉት። እነዚህ ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ቅዱስ ጳውሎስ እንግዲህ ወገኖቼ ዋኖች የሚባሉት እግዚአብሔር ከእናታቸው ማህፀን ጀምሮ የሚለያቸው ናቸው። ለተለየ መንፈሳዊ ዓላማ በመንፈስ ቅዱስ ቅባት እግዚአብሔር የሚያከብራቸው የእሱ ምርጦች ናቸው። በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ በሆድ ሳልሰራ አውቄአለሁ ከማህፀንም ሳትወጣ ቀድሼአለሁ ብሎ ለነቢዩ ራሱ እግዚአብሔር በቃሉ ተናግሯል። እነ ዮሐንስ መጥምቅ፣ ሰማዕቱ ቅዱስ ጊዮርጊስ፣ እነ አቡነ ተክለ ሃይማኖት፣ እነ ጴጥሮስ፣ ጳውሎስ፣ ኢሳይያስ፣ ሕዝቅኤል፣ ዳንኤል፣ ሌሎችም ቅዱሳን ሁሉ እግዚአብሔር ለተለየ ዓላማ ከእናታቸው ማህፀን ጀምሮ የመረጣቸው ዋኖች ይባላሉ። እነዚህን አስቡ ነው ቅዱስ። እንግዲህ ዛሬ ለምንድን ነው ቅዱስ ጊዮርጊስን የምናስበው የሚለውን እንድንመለከት ነው ወገኖቼ። ቤተክርስቲያን ስርዓቷ ሁሉ መጽሐፍ ቅዱሳዊ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ መጽሐፍ ቅዱስ የምትፈጽመው አንዳችም ስርዓት የላትም። ማህሌቱ፣ ቅዳሴው፣ ዝማሬው፣ ስብከቱ፣ መንፈሳዊ ክብረ በዓላቱ በሙሉ መጽሐፍ ቅዱስ ላይ መሰረት ያደረጉ ናቸው።
አሁን ቅዱስ ጊዮርጊስን ልናስብ ተሰብስበናል። አንዳንዶች ቤተክርስቲያን ከ1 እስከ 30 በቅዱሳን ስም እንደ ኋላ ቀርነት እንደ ስራ ፈትነት ይቆጥሩታል። ተሳስተዋል። መጽሐፍ ቅዱስ ስለሚያዘን ነው። ዋኖቻችሁን አስቡ ስለሚል ነው። ቀናት ሰይማ ዕለት ሰጥታ ዝክራቸውን እያዘከርን በስማቸው እግዚአብሔርን እንድን አባቶቻችን ስለሰሩልን ነው። እነሱን ማሰብ ደግሞ በረከት አለው። የጻድቅ መታሰቢያው ለበረከት ነው ይላል። ክብር ለአምላካችን ይሁን። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያው፣ የሰማዕቱ መታሰቢያ፣ የጻድቃን የሰማዕታት ዝክር ማድረጋችን፣ ስማቸውን መጥራታችን ቤታችን፣ ኑሯችን፣ ህይወታችን፣ እድላችን የሚባረክበት ነው። በቅዱሳን ስም ቀዝቃዛ ውሃ እንኳን ብንሰጥ እውነት እላችኋለሁ መጽሐፍ እንደሚል ዋጋ አይጠፋብንም በሰማይ። ከነዚህ ከተናናሾች ለአንዱን ያለው ጌታ በደቀ መዝሙሬ ስም ቀዝቃዛ ውሃ ብቻ እንኳን የሰጠ እውነት እላችኋለሁ ዋጋው አይጠፋበትም። ደቀ መዝሙር ማለት ምን ማለት ነው? ተከታይ የክርስቶስ የሆነ ሐዋርያቱ የክርስቶስ ደቀ መዛሙርት ናቸው። በሐዋርያት እግር የተተኩ ጻድቃን ሰማዕታት እነ ቅዱስ ጊዮርጊስ የክርስቶስ ደቀ መዛሙርት ናቸው። ስለ ስሙ ዋጋ የከፈሉ፣ ስለ ስሙ የመሰከሩ፣ በአሕዛብ መካከል ክርስቶስን ከፍ ያደረጉ የጌታ ደቀ መዛሙርት። በእነሱ ስም ዝክር ማድረግ፣ ስማቸውን መጥራት ወገኖቼ ለበረከት ነው። የሰማዕቱ በረከት በየቤታችሁ ይግባ። ዋኖቻችንን ስናስብ ይሄ በረከት አለን። እድለኞች ናችሁ። ዛሬ ጊዜያችሁን ሰውታችሁ በእግዚአብሔር ቤት የመጣችሁ ብዙ ሰዎች መምጣት እየቻሉ ያልመጡ፣ እናንተ ግን ስራ ይቅር፣ ገንዘቤ የዛሬው ይቅር፣ መኝታውም ይቅር፣ ቤት መቀመጡም ይቅር፣ መዝናናቱም ይቅር፣ ወደ እግዚአብሔር ቤት ሄጄ ከሰማዕቱ በረከት እቀበላለሁ፣ አምላከ ቅዱስ ጊዮርጊስ ባርከኝ እላለሁ ብላችሁ የመጣችሁ ሰዎች መጽሐፍ ቅዱስ እንደሚል ከቤቱ በረከትን ታገኛላችሁ። እንዲህ ይላል መዝሙር 64 ቁጥር 6 ላይ አቤቱ ወደ ቤትህ የጠራኸው በአደባባዮችህም ለመቀመጥ የመረጥከው ብዙ ነው፣ ከቤትህ በረከትን እንጠግባለንና። እስቲ ይህን ቃል በሉት፣ ከቤትህ በሉ በረከትን እንጠግባለን። መዝሙር 64 ቁጥር 6 እንጠግባለን፣ እንቀምሳለን አይደለም የሚለው፣ እንነካለን አይደለም የሚለው፣ አይተን እንሄዳለን አይደለም፣ እንጠግባለን። የሰላም በረከት፣ የጤና በረከት፣ የፈውስ በረከት፣ የሀብት በረከት፣ የትዳር የልጅ የስኬት በረከት በእግዚአብሔር ቤት ነው ያለው። ዛሬ ብዙ ሰላም አጥተዋል። ረፍት ያጡ ሰዎች አሉ። ገንዘብ ቢኖራቸው ስራ ቢኖራቸው የህሊና ሰላም አጥተው በኪኒን የሚኖሩ ብዙ ሰዎች አሉ። ከክርስቶስ ጋር የሚጣበቅ ሰው እሱ ሰላሙ ይበዛል። መጽሐፍ እንደሚል እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደምትሰጠው አይደለም፣ ልባችሁ አይታወክ አይፍራም ይላል ዮሐንስ 14:27። ክርስቶስ ሰላማችን ነው። ረፍታችን ክርስቶስ ነው። መጽናኛችን፣ መዳኛችን እርሱ የእግዚአብሔር ልጅ በስጋና በደም የተገለጠው መድኃኔዓለም ክርስቶስ ነው። ስለዚህ ቅዱሳንን ስናስብ የቅዱሳን አምላክ ይባርከናል፣ የቅዱሳን አምላክ ያሳርፋል። ሌላው ወገኖቼ ቅዱሳንን ማሰብ፣ ዋኖቻችንን ማሰብ ምንድነው ለህይወታችን የሚሰጠን ፋይዳ ካልን 1-3 ነጥቦችን ተናግረን ትምህርታችን እንጨርሳለን። ምንድነው አሁን ሰማዕቱን ስናስብ ምን እንማራለን? ምን እናገኛለን ለህይወታችን ካልን የመጀመሪያ በእምነት መጽናትን ከህይወታቸው እንማራለን። ከቅዱሳን በእምነት መጽናት፣ በሃይማኖት መጠንከር፣ ስለ እግዚአብሔር ፍቅር ሲሉ መቀበል የሚገባውን መከራ እንዴት መቀበል እንደሚቻል ከቅዱሳን ህይወት እንማራለን። ለዚህ ነው ቤተክርስቲያን ሚያዝያ 23 ቅዱስ ጊዮርጊስን እንድናስብ ስርዓት የሰራችን።
ዛሬ ቅዱስ ጊዮርጊስ ምን የሆነበት ነው? ከኔ ጋር ናቸው። ሰማዕቱ ቅዱስ ጊዮርጊስ ሚያዝያ 23 ምን የሆነበት ነው? በሰማዕትነት ያለፈበት ቀን ነው ዛሬ። በስንት ዓመቱ? በ27 ዓመቱ። በ20 ዓመቱ ነው ሰማዕትነት የጀመረው። ለሰባት ዓመታት በነ ዱዲያኖስ ዘመነ መንግስት እግዚአብሔርን አናውቅም ለሚሉ ክርስቶስ አምላክ ነው፣ ሰማይና ምድርን የዘረጋ አምላክ እሱ እግዚአብሔር ይባላል እያለ ጣዖታቸውን እየነቀፈ ለጣዖት አልሰግድም እናንተም አትስገዱ፣ ጉልበት ሁሉ ሊሰግድለት የሚገባው አንደበት ሁሉ በስሙ ሊምል የሚገባው በሰማይና በምድር ያለ እርሱ እግዚአብሔር ነው እያለ 7 ዓመት ሙሉ የተጋደለ ሰማዕት ነው። በረከቱ ይደረብን። አባቱ ዞሮንቶስ እናቱ ቴዎብስታ ይባላሉ። የተወለደው ዛሬ ሉድ ተብላ በምትጠራው በፍልስጤም ምድር ልዳ ተብላ በምትባለው ከተማ ነው። ቅዱስ ጊዮርጊስ አባቱ ጽኑ ክርስቲያን ነው፣ እናቱም መንፈሳዊ እናት ነች። የክርስቶስን ፍቅር ከልጅነቱ ጀምሮ ስለውበት ነበር። አደራችሁ ልጆቻችሁን ሙቪ እያሳያችሁ አታሳድጓቸው። አትረብሸኝ ይኸውልህ ጌም ተጫወት እያላችሁ ጌም እየወረወራችሁ በዛ ፍቅር ተጣብቀው እንዲያድጉ አታድርጓቸው። ክርስቶስን ሳሉባቸው በልጅነታቸው። መጽሐፍ ቅዱስ አንቡላቸው። የቅዱሳንን ገድል ተርኩላቸው። እንዴት ቅዱሳን በሕይወታቸው እግዚአብሔርን አክብረው እንዳለፉ በሚገባቸው ቋንቋ እየተኮላተፉ እንዲናገሩ እናቸው ሳሉባቸው። 16 ዓመት ከሞላው በኋላ አስቸጋሪ ነው የሚሆንብህ። ማህተቡን ቢበጥስ መንፈሳዊ ሕይወቱን ቢተው። ብዙ ኢትዮጵያውያን አሉ አትላንታ ላይ ከወላጅ ቁጥጥር ውጭ ሆነው ድራግ አዲክትድ የሆኑ በአልኮል አዲክትድ የሆኑ እስር ቤት የወደቁ ወላጆች ደም እንባ የሚያለቅሱ ልጄ ከቁጥጥር ወጣብኝ የሚሉ አሉ። በ20 ዓመታቸው በ16 በ17 ዓመታቸው በዚህ ቲኔጀር በሆኑበት ኤጅ ላይ ጊዮርጊስ በዚህ እድሜው ነው ክርስቶስን ያከበረው። ጊዮርጊስ በዚህ እድሜው ነው በዓለም ላይ በወርቅ ቀለም ስሙን ታሪኩን ጽፎ ያለፈው። ዛሬኛ ልጆች ምንድነው የሚሰሩ? ሰንበት ትምህርት ቤት ይማራሉ፣ ዲቁና ያጠናሉ፣ ውዳሴ ማርያም ይማራሉ። ስለ ሃይማኖት፣ ስለ ሀገር፣ ስለ ባህል፣ ስለ ታሪክ ያውቃሉ። እንኳን ሊጋደሉ ራሳችንን ጠይቅ። ቅዱስ ጊዮርጊስ በዚህ እድሜው አባቱ ሞተበት። ዞሮንቶስ የተገኙትም ጣዖት የሚያመልኩ ሰዎች ናቸው። የሃይማኖቱን ጽናት፣ የእምነቱን ብርታት፣ የምግባሩን ቀናይነት ተመልክተው ሃይማኖትህ ከሃይማኖታችን እምነትህ ከእምነታችን አይገጥምም ብለው ምንም ዕውቀትና ስልጣን ቢኖረው አድብተው በተንኮል የጊዮርጊስን አባት ገደሉ። ዓለም እንዲህ ነች። ለእግዚአብሔር ስትሆን አትመቻትም። አብረው የሚሰሩ ሰዎች ጉድጓድ ይቆፍራሉ። ከእግዚአብሔር ጋር ስንጣበቅ የኔ የምንላቸው ሰዎች የጭቃ ውስጥ እሾህ ሆነው ይነሳሉ። ግዴላችሁም፣ እግዚአብሔር ግን በፍሬያችሁ ይባርካችኋል። እግዚአብሔር ግን ታሪካችሁን ወደፊት ይለውጠዋል። እንዳትጨነቁ፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና ተብሎ ተጽፏል። አንደኛ ጴጥሮስ 5:6። የጊዮርጊስ አባት ከሞተ በኋላ ጊዮርጊስ የአባቱን ስልጣን ለመረከብ ወደ 70 የአገር ገዢዎች ይሄንን የአባቱን ውርስ እንዲሰጡት አግባብ ያለው ጥያቄ ለማቅረብ ጉዞ ጀመረ። እዚህ ጋር ነው የጊዮርጊስ ችግር መከራ የመጣበት። መንገድ ላይ ለጣዖት ለዘንዶ ልትገበር የተዘጋጀች አንዲት ሴት አገኘ። መንገድ ላይ ያለ ያቺ ሴት ታነባለች፣ ዛፍ ላይ ተንጠልጥላ። ቤሩታይት፣ ቤሩት በተባለ ሀገር ያለች ሴት። ምን ሆነሽ ነው የምታለቅሽው? እናት አባቶቼ ለዘንዶ ሊገብሩኝ፣ በየዓመቱ አንዳንድ ሰው ለዘንዶ ካልተገበረ
ዘንዶ መጥቶ ከተማችንን ያጠፋል፣ ህዝባችንን ይጨርሳል። ዛሬ የኔ ዕጣ ነው። ስለዚህ ወላጆቼ ለዘንዶ ሊገብሩኝ አስረውኛል። አንተም ከዚህ ቦታ ሂድ፣ ከመጣ አይለቅህም አለችው። አይዞሽ፣ ኢየሱስ የሚባል አምላክ አለ። እኔንም አንቺንም ሞቶ ያዳነን፣ ለንቺም ለኔም ህይወቱን የከፈለ እርሱ ጌታ ዛሬ ከዚህ ዘንዶ ያስመልጥሻል። አይዞሽ፣ አትፍሪ፣ አትጨነቂ። አልገባትም የሚላት ቋንቋ ይሄንን ስም ሰምተው አታውቅም። ማን ነው ኢየሱስ? ስለማን ነው የምትነግረኝ? እኔ በህይወት ዘመኔ ሁሉ የሰማኋቸው ሌሎች አማልክት ናቸው። ከእንዲህ አይነት አውሬ የሚያስጥል ሌላ ኃያል አምላክ አለ ነው ወይ የምትለኝ? አዎ፣ ሰማይና ምድርን በቃሉ የፈጠረ ከመኖር ወደ አለመኖር ያመጣትን ዓለም ከመኖር ወደ አለመኖር የሚያሻግር ክንደ ብርቱ ኃያል አምላክ አለ። በመስቀል ላይ ሆኖ ዓለምን ያዳነ ክርስቶስ ኢየሱስ አላት። ከዚህ ዘንዶ የሚያድነኝ ከሆነ አንተ በምትለው አምላክ አመልካለሁ አለች። ታመኑ ወገኖቼ፣ ታመኑ በክርስቶስ ያሻግራል። ከሞት መንጋጋ ነጥቆ ያወጣችኋል። በእግዚአብሔር ላይ ልባችሁ ይጽና። እግዚአብሔር ታሪካችሁን መለወጥ የሚችል ክንደ ብርቱ አምላክ ነው። ክብር ለስሙ ይሁን። በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ ነው የሚለው ቃል ኢሳይያስ 26:3 ላይ በአንተ ለምትደገፍ ነፍስ፣ በአንተ ለምትታመን ነፍስ ፈጽመ በሰላም ትጠብቃታለህ። የጠበቀን ማን ነው ወገኖች? እስካሁን ወደፊትስ የሚያሻግረን ማን ነው? እግዚአብሔር። አንተን በመተማመን የሚጠባበቁ አያፍሩም። ኢሳይያስ 49:23 ላይ እግዚአብሔርን በመተማመን የሚጠባበቁ አያፍሩም። እንደ ንስር ከፍ ብለው ይበራሉ፣ ኃይላቸውንም ያድሳሉ። ይሮጣሉ አይደክሙም፣ ይሄዳሉ አይታክቱም። የእግዚአብሔር የሆኑ ሰዎች ወገኖቼ ሁሌ በከፍታ ላይ ናቸው። ጊዮርጊስ አይዞሽ፣ ይሄንን ዘንዶ ዛሬ እንገለዋለን። ይሄን እየተጨዋወቱ ሳለ ዘንዶው እየተምዘገዘገ መጣ። አለቱን እያንከባለለ ግንዱን እየገነዳደሰ አባራውን እያጨሰ እያጓራ እያጋሳ ከአፉ እሳት እየተፋ ነው። ጊዮርጊስ ሌላ ምንም አላደረገም፣ አልፈራም፣ አልተጨነቀም። በስመ እግዚአብሔር አማተበበት። በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም በዚህ ዘንዶ ላይ ያለ ክፉ ጋኔን ከዚህ ሰዓት ጀምሮ እንደ ጢስ ተነህ እንደ ጉም በነህ ጥፋ። እስከ ዛሬ በሰው ላይ የሰራኸው ደም ማፍሰስ ከእንግዲህ ይበቃለታል ብሎ በአብ በወልድ በመንፈስ ቅዱስ ስም አማተበበት። ዘንዶ ተስለፍልፎ ወደቀ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ሲጠራ፣ የክርስቶስ ስም ሲጠራ ወገኖቼ አጋንንት ከእግራችን በታች ይወድቃል። የሚያስጨንቃችሁን እግዚአብሔር ይዋጋል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ተጽፏል። እስቲ ይህን በሉት፣ እግዚአብሔር ተዋጊ ነው በሉ። ስሙም እግዚአብሔር ነው። አጋንንትን ይዋጋላችሁ እግዚአብሔር፣ በሽታን ይዋጋላችሁ፣ ድህነትን ይዋጋላችሁ። በህይወት ዘመናችሁ እግዚአብሔር በስሙ ያክብራችሁ። ዘጸአት 15:3 ላይ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር። የእግዚአብሔርን ስም ጠራ፣ ዘንዶ ወደቀ። ከዛም ለሰዎች ምልክት እንዲሆን ጎትቶ ሊወስደው አንገቱን በጦር ወቅቶ ገደለና በከተማዋ ከሴቲቷ ጋር የታሰረችበትን ገመድ ፈቶ ዘንዶውን እየጎተቱት አምላካችሁ ሞቷል፣ አምላካችሁ በአምላካችን ድል ተነስቷል፣ ዘንዶ በኢየሱስ ተቀጥቅጧል እያለ በከተማው እየጎተቱ አሳዩአቸው። ብዙዎች ደስ አላቸው። የጊዮርጊስን አምላክ እናመልካለን ብለው ክርስቲያኖች ሆኑ። ከአንዳንዶች ግን አይናቸው ደም ለበሰ። የዚህ ሰዓት ነው የጊዮርጊስ መከራው የጀመረው። ጥርሳቸውን አፋጩበት። አምላካችንን እንዴት ትገላለህ? እንዴት አድርገህ ደሙን ታፈሳለህ? ብለው በተለይም 70 የአገር ገዢዎች ነገስታቱ
ህዝብን የሚያስፈራሩበት የሚያስደነግጡበት አምላካቸው ስለተገደለ እነሱ ከዛ ጊዜ ጀምሮ ነው ቂም ያዙበት። የአባቱን ስልጣን ለመጠየቅ ሲሄድ እኛ የምናመልከውን አምላክ ካላመለክ፣ እኛ የምንሰዋውን መስዋዕት ካልሰዋ የአባት የዞሮንቶስን ስልጣን አንሰጥም አሉት። አያችሁ፣ ለእግዚአብሔር ስታደሉ መከራ አለ በዓለም። የእግዚአብሔር ስትሆኑ ፈተና አለ በዓለም። ጌታ ግን ምን ብሏል? በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለሙን አሸንፌዋለሁና አይዟችሁ ነው ያለው ዮሐንስ 16:33 ላይ። አዎ ስናስቀድስ፣ መንፈሳውያን ስንሆን፣ ቆራቢዎች ስንሆን፣ ወደ ወንጌል ህይወት ስንገባ፣ ከቤተ ክርስቲያን ጋር ያለን ግንኙነት የጠነከረ ሲሆን ፈተና አለ፣ ገፊ አለ፣ አሳዳጅ አለ፣ ነቃፊ አለ፣ የስም ታፔላ የሚለጥፍ አለ። አይዟችሁ የሚያሻግር አባት አለን። ክንደ ብርቱ የሆነ ጌታ አለን። በድካማችን ሊራራ የማይችል ሊቀ ካህናት የለንም። የሚራራ የሚያዝን የሚደግፍ እሱ ወደ ገባበት ርስቱ እኛን የሚወስደን ታማኝ ሊቀ ካህናት መድኃኔ ዓለም አለን። ክብር ለስሙ ይሁን። ስለዚህም ቅዱስ ጊዮርጊስ እኛ የምናመልከውን አምላክ ካላመለክ የአባትን ስልጣን አንሰጥም ማለት። በዚህ ሰዓት ነው ጊዮርጊስ አምላክስ አምላክ በሰማይ ነው፣ የአማልክት አምላክ የጌቶች ጌታ ዓለምን ለማዳን በመስቀል ላይ የዋለ እርሱ ብቻ ነው እግዚአብሔር አምላክ ተብሎ ሊመለክ የሚገባው። የእናንተ አማልክት አይናቸው አያይም፣ ጆሮአቸው አይሰማም፣ በአፍንጫቸው የሕይወት እስትንፋስ የለም። ስለዚህም እናንተን የምታመልኳቸውን አማልክትን ያላመልክም አላቸው። ይልቁንም ከንቱነታቸውን ይነግራቸው ጀመር የአማልክቱን። በዚህ ሰዓት ነው በቃ ፈተናው የጀመረው። 7 ዓመት ነው ያልኳችሁ፣ 7 ቀን አይደለም። 7 ዓመት ጀርባው እስኪላጥ ድረስ እየተገረፈ ሃይማኖትን ካድ፣ ለጣዖት ስገድ እያሉ እግሩ ውስጥ በብረት የተሰላ ሶል ሰርተው እዛ ሶል ላይ የብረት እሾክ አድርገው ተጫማ ይሉታል ጊዮርጊስን። እንዴት አድርጌ ልጫማ ይላቸዋል። እጅና እግሩን ይዘው እዛ የብረት እሾክ ላይ ሁለቱን እግሮችን ይገፋሉ። ሚስማሮቹ ወደ ላይ ወጥተው የደም ጫማ እስኪመስል ድረስ መራመድ እስኪያቅተው ድረስ ደሙ እየተንጀቀጀቀ ይወርዳል። በዳዴ ይሄዳል። ገድሉ እንደሚናገረው በዳዴ ሲሄድ ይገርፉታል። ኧረ እባካችሁ ትንሽ አሳርፉኝ ሲላቸው እናሳርፍህ ናዕረፍ ይሉትና የብረት አልጋ ላይ ወስደው ከታች እሳት ያነዱበታል። ጀርባው እስኪላጥ ድረስ እሳት ይነዳል። ኧረ ተሰቃየሁ ይላል። ማረፍ ትፈልጋለህ ና ይሉታል። ሰውነቱ ላይ ጨው ይነሰንሳሉ። ወደ በረዶ ውስጥ ይከቱታል። ተጠመው ሲላቸው መራራ ነገር እያመጡ ያስጎነጩታል። ጨለማ እስር ቤት ውስጥ ይከቱታል፣ ይተፉበታል፣ በአደባባይ ያዋርዱታል። እንዲህ እያደረጉ 7 ዓመት ጊዮርጊስን መከራ አሳዩ። እሱ ግን የአማልክት አምላክ ክርስቶስን ይሰብክ ነበር። መኑ የሐድገኒ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየኝ ማን ነው? መከራ፣ ረሃብ፣ ስደት፣ ጭንቀት፣ እናንተ የምታደርሱብኝ ግርፋት፣ ከክርስቶስ ፍቅር የሚለየኝ የለም። እኔ ከተቀበልኩት መከራ ይልቅ እሱ መስቀል ላይ የተቀበለልኝ መከራ ከአይምሮ በላይ ነው። የኔ መከራ ከሱ ጋር ሲነጻጸር ምንም ነው። የሱ መከራ ዓለሙን ለማዳን ነው። የኔ መከራ ግን ለማንም የሚሆን አይደለም። እንደፈለጋችሁ አርጉኝ እያለ ጊዮርጊስ መከራ ተቀበለ። ዋኖቻችሁን አስፋውስ። በሃይማኖት እንድንጸና፣ በኦርቶዶክሳዊነት እንድንጠነክር፣ ክርስቶስን ዕለት ዕለት እንደተሳለ ሆኖ በአይናችን ፊት ለማየት ከፈለግን ቅዱሳንን ሁሌ በሕይወታችን ልናስባቸው ይገባል። ዛሬ ብዙ ሰዎች ወገኖቼ የቅዱሳንን ገድል ያጣጥላሉ። የቅዱሳንን ተጋድሎ ቤተክርስቲያን ስትተርክ ውሸት ነው ይላሉ። ኦርቶዶክሳዊነትን
እንደ ኋላ ቀርነት ይቆጥራሉ። ተሳስተዋል። የቅዱሳንን መከራ የምናስበው ወገኖቼ እንደነሱ ለክርስቶስ ታማኝ ጃንደረቦች እንድንሆን ነው። ቅዱሳን በሄዱበት መንገድ እንድንሄድ፣ እነሱ ያገኙትን የክብር አክሊል እንድናገኝ። ለዚህ ነው ቅዱሳንን የምናስበው። እንደው በሕያው እግዚአብሔር ይሁንባችሁ ወላጆች፣ ለልጆቻችሁ ገድለ ጊዮርጊስን ገዝታችሁ አንቡላቸው። ሌላ ነገር አይደለም። የተክለ ሃይማኖትን ተጋድሎ አንቡላቸው። የነ ቅዱስ ገብረ ክርስቶስ ስለ ክርስቶስ ፍቅር ከጫጉላ ቤት ከሀብት መንነው መጥፋታቸውን ንገሯቸው። ታዩታላችሁ ፍሬያቸውን። ለሃይማኖታቸው ጽኗን ሲሆኑ አትላንታ ላይ ተወልደው በአሜሪካ ምድር ላይ የተወለዱ ወጣቶች ሆነው ግን መንፈሳዊ ህይወታቸው እጅግ የጎመራ ጠንካሮች ሲሆን እቤታችሁ ታዩዋቸዋላችሁ። ካልተረክንላቸውስ፣ ካላነበብንላቸውስ፣ ስለ ቅዱሳን ካላስተማርናቸውስ ዓለሙ ጠርጎ ይወስዳቸው። የሚመለከቱት ዓለማዊ ትርክ፣ ዓለማዊ ሙቪ፣ በየሶሻል ሚዲያ ላይ የሚያነቡት ኦርቶዶክስ ጠል የሆነ ጽሑፍ ከቤተ ክርስቲያን አስኮበልላቸዋል። እናንተና እኔ ዛሬ እዚህ ቤት የተገናኘ ነው ወላጆቻችን ቅዱሳንን ስለሰበኩልን ነው። እግዚአብሔር ወላጆቻችንን በክብር ያኖርልን፣ የሞቱትንም ነፍሳቸውን ይማራላችሁ። እጃችሁን በእጃቸው ይዘው የቅዱሳንን ቤተ መቅደስ ባያሳዩአችሁ፣ ጊዮርጊስን፣ ተክለ ሃይማኖትን፣ ገብረ መንፈስ ቅዱስን ባያሳውቋችሁ ዛሬ በሥራ ሰዓት እናንተ ትመጣላችሁ? ወላጆቻችን ባለውለታችን ናቸው። የኛ ፊደል መቁጠር የኛ ዲግሪ ሆልደር መሆን አይደለም። በመንፈሳዊታችን ያበረታን። ባውራጣታቸው እየፈረሙ ነው የክርስቶስን ፍቅር በልባችን ላይ ያተሙብን። እግዚአብሔር ክብር ይግባው። ጠንካራ ክርስቲያኖች አሏት ኢትዮጵያ። የእሳት ልጅ አመድ እንዳይሆኑ ልጆቻችሁ ግን ተግታችሁ አስተምሯቸው። ቅዱስ ጊዮርጊስ 7 ዓመት መከራ ደረሱበት፣ አልካደም። ለአንዲት ሰከንድም እግዚአብሔር አለ ወይ ብሎ አልተጠራጠረም። ሁሉን በፍቅር በአኮቴት ተቀበለ። ወገኖቼ ቅዱስ ጳውሎስ እግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ካለ በኋላ የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው ነው የሚለው። ዛሬ አንዳንዶቻችን ትንሽ ነገር ሲነካን እናጉረመርማለን። ምን አደረግኩህ መድኃኒዓለም? ምን በደልኩሽ እመቤቴ? ትንሽ ነገር ሲነካን አይደለም 7 ዓመት የ7 ደቂቃ ችግር መቋቋም የሚያቅተን ሰዎች አለን። ግን መጽሐፍ ቅዱስ እንዲህ ይለናል ወገኖቼ፣ መከራ ልትቀበሉ እንጂ በስሙ ልታምኑ ብቻ አልተጠራችሁም ይላል ፊልጵስዩስ 1:29 ላይ። መከራ ልንቀበል እንጂ በስሙ ልናምን ብቻ አልተጠራንም። ክርስቶስ በማለታችሁ ልትሰደቡ ትችላላችሁ። ልቁረብ፣ ላስቀድስ፣ ወንጌል ልስማ፣ መንፈሳዊ ልሁን በማለታችሁ ብዙ ተግዳሮት፣ ብዙ የህይወት ቻሌንጅ ሊገጥማችሁ ይችላል። ይሄ ይመጣ ዘንድ ግድ ነው። ለዚህ ነው ዋኖቻችንን ማሰብ ያለብን። ሮል ሞዴሎቻችን እነሱ ናቸው። እንዴት ጠነከሩ፣ እንዴት በረቱ፣ እንዴት ተሻገሩ፣ ምን አገኙ? ይሄን ማሰብ ወገኖቼ ለኛ ጥንካሬ ይሆነናል፣ መንፈሳዊ ብርታት ይሰጠናል። እንዲህ ይላል መጽሐፍ ቅዱስ፣ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። የሐዋርያት ሥራ 14:21 ላይ ወደ እግዚአብሔር መንግስት በብዙ መከራ በብዙ ተጋድሎ እንገባ ዘንድ ያስፈልገናል። የእግዚአብሔር መንግስት ሬስቶራንት አይደለም። የእግዚአብሔር መንግስት ሆቴል አይደለም። ዘሎ ማንም አይገባበትም። ጻድቅ በጭንቅ የሚድን ከሆነ ይላል መጽሐፍ ቅዱስ፣ ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? አንደኛ ጴጥሮስ 4:8 ላይ ጊዮርጊስ በዚህ መከራ እግዚአብሔር መንግስት ከወረሰ፣ ጻድቃን ሰማዕታት በብዙ ስቃይ ውስጥ አልፈው የክብርን አክሊል ያገኙ ከሆነ ኃጢአተኞቹ እኛማ እንዴት እንሆናለን ነው የሚለው ጴጥሮስ። ስለዚህ ወገኖቼ ዛሬ ቤተክርስቲያን
ጊዮርጊስን ስናስብ ዘምረን እንድንበተን አይደለም፣ እልል ብለን እንድንበተን አይደለም። እሱ የሄደበትን የእምነት ጽናት እኛም እንድንለማመደው ነው። እግዚአብሔር ሁላችን ያበርታል። እንዲህ ይላል የመጨረሻው ዕብራውያን 10:36 ላይ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። እስቲ ይህን ቃል ከኔ ጋር በሉት። የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ዕብራውያን 10:36 ላይ ምንድነው የተሰጠን የተስፋ ቃል? የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ የተስፋ ቃል ነው። ወደ አባቴ እሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ እናንተም መኖሪያችሁ በዚያ ይሆናል። ይሄም የተስፋ ቃል ነው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። በሰማይ ከሰማይ የሚመጣውን መድኃኒት እርሱም ክርስቶስን እንናፍቃለን። ይሄም የተስፋ ቃል ነው። እነዚህን የተስፋ ቃሎች ወገኖቼ አጽንተን ለመያዝ መጽናት ያስፈልጋል። መበርታት፣ መጠንከር ያስፈልጋል። አምላከ ቅዱስ ጊዮርጊስ ብርታት ለሁላችን ይስጣል። ሁለተኛው ቅዱሳንን የምናስበው ለምንድን ነው? ዋኖቻችሁን አስቡ ተብለናል። የመጀመሪያው እንዳልኳችሁ በሃይማኖት በእምነት እንድንጸና ነው። ሁለተኛው ቅዱሳንን የምናስበው እነሱ ያገኙትን የክብር አክሊል እኛም እንድናገኝ። ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫውን ፈጽሜያለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅና ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። ሁለተኛ ጢሞቴዎስ 4:7 የክብር አክሊል ተዘጋጅቶልኛል አለ ጳውሎስ። ለእኔ ብቻ አይደለም፣ እንደኔ መገለጡን ለሚጠባበቁ ሁሉ እንጂ። አየህ፣ ቅዱሳንን የምናስበው እነሱ ያገኙትን አክሊል እነሱ በሮጡበት ትራክ እኛም ሮጠን የክብርን አክሊል እንድንቀዳጅ ነው። እነሱ የወረሱትን ርስት እኛም እንድንወርስ ነው። ወገኖቼ እኛ ኦርቶዶክሳውያን በጣም እድለኞች ነን። እንደ ደመና የከበሩ ቅዱሳን በዙሪያችን አሉ። ስለ ክርስቶስ ፍቅር ራሳቸውን አሳልፈው የሰጡ ቢነገር ታሪካቸው የማያልቅ ከማር ከወተት ይልቅ የሚጣፍጥ የተጋድሎ ሕይወት ያላቸው ብዙ ቅዱሳን በዙሪያችን አሉ። እነሱ የወረሱትን ርስት እኛም ወራሾች ነን። እናንተ የንጉሥ ካህናት፣ የተመረጠ ትውልድ፣ ለርስቱ የተለዩ ወገኖች ናችሁ ተብለን የተነገረልን ቅዱስ ጳውሎስ እኔ ያገኘሁትን አክሊል ለእናንተም ተዘጋጅቷል ነው ያለን። አስቀድሰ ብቻ የምትበት እንዳይመስል ወንድሜ፣ ዘምረሽ ቅዳሴ ጸበል ጠጥተሽ ብቻ የምትበተኝ እንዳይመስልሽ። እናንተ ክርስቲያኖች በዚህ እንደተሰበሰባችሁ በሰማያዊት ኢየሩሳሌም ይሰብስባችሁ ነው የተባለው። እንሰበሰባለን ገና በሰማይ ገና በበጉ ፊት በጽዮን ተራራ ላለው የዘንባባ ዝንጣፊ በእጃችን ይዘን እንዘምራለን። ቅኔ ከአፋችን ይፈሳል። ከአላፍት መላእክት ጋር መላእክትን መስለን ገና እናመሰግናለን። እግዚአብሔር ለዛ ክብሩላችንን ያብቃል። ክርስትና ይሄ ነው። የሚያበቃለት አይደለም። በዚህ ከ70 ከ80 ከ90 ዓመት በኋላ ወገኖቼ ስጋችን ወደ አፈርነት ሲቀየር ነፍሳችን ወደ ፈጣሪዋ ትሄዳለች። እምንቀጥለው ሌላ የቅድስና ሕይወት አለ። ዛሬ ያሰብነውን ጊዮርጊስ ፊት ለፊት እናየዋለን። ሰዓሊ ለነ ቅድስት የምንላትን ድንግል ማርያም በአካል እናገኛታለን። ሞት ክልኝ ያለውን ክርስቶስን በዙፋኑ ፊት ቆሞ ተቀምጦ እናየዋለን። ዛሬ በክብር የምንጠራቸው ጻድቃን ሰማዕታት ከነሱ ጋር ገና ይቀረናል፣ ሄደን እንደመራለን። ክብር ለአምላካችን ይሁን። ከኛ የተነሳ አይደለም፣ ከበጉ ደም የተነሳ ከክርስቶስ ሞት የተነሳ በእርሱ በተደረገልን ቤዛነት አገራችን በሰማይ እንዲሆን ማህተብ የተቀበልን ዜጎች ነን።
ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን ነው የሚለው። ታርቀናል ወገኖች። የጸብ ግድግዳ ተወግዶልናል። በበጉ ደም ታጥበናል። በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ተብሎ ተጽፏል ሮሜ 8:1 ላይ። ስለዚህ የቅዱሳንን ተጋድሎ የምናነበው የምናስባቸው ስለ ክርስቶስ ፍቅር ዋጋ ከፍለው ያገኙትን አክሊል እኛም እንድናገኝ ነው። መጽሐፍ እንዲህ ይላል፣ መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንለትን የዘላለም ሕይወት አጥብቀህ ያዝ። አንደኛ ጢሞቴዎስ 6:12 ላይ አንደኛ ጢሞቴዎስ 6:12 ተጋደል፣ በሃይማኖት በምግባር በመንፈሳዊ ሕይወት ተጋደይ። የተሰጠህን ተስፋ አጥብቀህ ያዝ። ለምን? በዛ ተስፋ ርስቱን እንድንወርስ። ሶስተኛውና የመጨረሻው ቅዱሳንን የምናስበው ለምንድን ነው? ምን ጥቅም አለው ዋኖቻችንን የምናስበው ካልን እነሱ የኖሩትን የቅድስና ሕይወት በምድር ላይ እንድንኖር። አሁን የብዙ ሰዎች ችግር ወገኖቼ መንፈሳዊነታቸው ቤተክርስቲያን ሲመጡ ነው። አንዳንድ ክርስቲያኖች እኔም እናንተም እዚህ ስናስቀድስ መላእክት መስለን ነው የምንታየው። እግራችን ግን ከቤተ ክርስቲያን ከወጣበት ጊዜ ጀምሮ ማንነታችን ይቀየራል። ሶሻል ሚዲያ ውስጥ ሌሎች ነን። የነገር ድንጋይ የምንጠርብ ሰዎች አለን። በዘር የምንባላ ሰዎች አለን። ስንሰዳደብ የምንውል ሰዎች አለን። ፌክ አካውንት ከፍተን ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ የስም ታፔላ ስንለጣጠፍ የምንውል ሰዎች አለን። እግዚአብሔርን ቅዱስ ብለን ወጥተን ሰውን ርኩስ የምንል ሰዎች አለን። ይህ ችግራችን ምንድን ነው? ቅዱሳንን ዕለት ዕለት አለማሰብ፣ አለማየታችን። ቅዱሳንን የምንመለከት ከሆነ እነሱ እኛ በረገጥናት መሬት ላይ እኛ በሞቅናት ፀሐይ ውስጥ ተመላልሰው የቅድስና ሕይወትን እንደ ካባ ተጎናጽፈው ነው መንግስቱን የወረሱት። እኛስ ማን ከለከለን? እንደነሱ መንፈሳዊ መሆን አንደበታችንን ገተን እጃችን እግራችን ክፉ ቦታ ሳይረግጥ ሳይጽፍ ሳይናገር እግዚአብሔርን አስደስተን መሄድም ለምን አቃተን? ስለዚህ ወገኖቼ ቅዱሳንን ስናስብ ሕይወታችን የቅድስና ሕይወትን ይለማመዳል። መጽሐፍ ቅዱስ እንዲህ ይላል በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንዴት እንደሄድን እናንተና እግዚአብሔር ምስክሮች ናችሁ ይላል ቅዱስ ጳውሎስ። በንጽህና በቅድስና እንደኖርን እናንተ የተሰሎንቄ ክርስቲያኖች ምስክሮቻችን ናችሁ። እና ምን ይሁን ነው? እናንተም እንደኛ ሁኑ። እኛም በቅድስና በቅድስና ሐዋርያትን መስለን እንድንኖር ይህን ሕይወታቸውን አስተምረውናል። ጴጥሮስ የተናገረውን ቃል ተናገረ። ትምህርቴን እቋጫለሁ። የጠራችሁ ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል አንደኛ ጴጥሮስ 1:15 ላይ። እስቲ ይህንን ቃል ከኔ ጋር በሉት። የጠራችሁ ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ክርስትና ይሄ ነው። ክርስትና ቤተክርስቲያን ተሳልሞ መሄድ አይደለም። ክርስትና ጸበል ጠጥቶ መበተን አይደለም። ክርስትና ወንጌል ሰምቶ አጨብጭቦ መሄድ አይደለም። ክርስትና ክርስትናን መኖር ነው። ክርስቶስን መምሰል ነው። ቅዱሳን እነ ቅዱስ ጊዮርጊስ ዛሬ የምናስባቸው እኛ በኖርንባት ምድር ላይ የኖሩ ናቸው። ያውም 27 ዓመት በዚች ምድር ላይ ግን ያው ለ2000 ዘመን የማይነጥፍ ታሪክ ሲተረክለት ይኖራል። ቅድስናን፣ ንጽህናን፣ ተጋድሎን በሚገባ ስላጣጣም። ስለዚህም ወገኖቼ ዋኖቻችሁን አስቡ ተብለናልና የኑሯቸውን ፍሬ ተመልክተን በእምነት እንድንመስላቸው ጌታ መንፈስ ቅዱስ እኔንም እናንተንም ይርዳል። መስዋዕት እግዚአብሔር መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በሉ አመስግኗቸው።